ኤዝራ ሀብልን አስፈታት ከእስር ቤት ወደ ቤት ወስዶ በጣም ደስ የሚል ዝግጅት አዘጋጅቶ ቃል ኪዳኑን ከእንደገና አደረገላት። ኤዝራ አባቱን በጣም አስደስቷል። አባቱ የሚመኘው ኤዝራና ሀብል ተዋደው በፍቅር እንዲኖሩና ልጅ እንዲወልዱለት ነበር ምኞቱ። በጣም ተሳክቶለታል። እንዲሁም አጸደና ደግሞ የኤዝራ እህት አሁን ላይ በጣም ጨጓራቸው ተቃጥሏል። አጸዴ አሁን የያዘችው መንገድ አልመቻትና አላዛልቃት ሲል ሌላ ሴራ ለመጠንሰስ እየሞከረች ነው። ነገር ግን ምን አጋጠማት? ወይዘሮ መነንና የሀብል እናትስ ምን ላይ ናቸው? አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ ቤተሰቦች እንዴት ናቸው? ከኔ ጋር አልሐምዱሊላህ። እንግዲህ ባለፈው ወይዘሮ መነን ኩኩሻን በሀብል ምትክ ለወይዘሮ የሀብል እናት እንግዲህ ፍለጋ ስትመጣ ሀብልን እንግዲህ እስር ቤት መሆኗን ሳትነግራት እንግዲህ ገንዘብ ፈልጋ ቅያሬ ልጅ ነበር እንግዲህ ያዘጋጀችላት። እሷም ኩሽኩሻ ነበረች። ኩኩሻን እንግዲህ ድራማውን አሳምራ እንድትሰራ ልጇ እንድትመስል በጣም ብዙ ጊዜ ለፍታበታለች። ተናግራ ደክማለች። ወይዘሮ ዘነቡ ወይም መነን ማለት ነው። ወይዘሮ ዘነቡ እንግዲህ ከአሁን ላይ ስሟ ወይዘሮ ዘነቡ ነው ብላ ያስተዋወቀቻት ማለት ነው። ከዚያም እንግዲህ በጣም ደስ የሚለው ነገር እንግዲህ የስራ ሀብል አስፈትቷታል ማለት ነው። በጣም ደስ ያለ እንግዲህ የአጸዴና የኤዝራ እህት ሴራው አልሆነላቸውም፣ ወጥታለች ማለት ነው። ከወጣች በኋላ ግን ሀብል ያላሰበችው እስከዛሬ የምትመኘው የነበረው ነገር ነበር ያጋጠማት ማለት ነው። እንግዲህ ወደ ክላሷ ልትተኛ ስትገባ ሀብል ያየችው ማመን ነበር ያቃታት ማለት ነው። እሱ ምንድነው እንግዲህ አልጋዋ ላይ አበባ ታጥሎ እንግዲህ በጣም የፍቅር መግለጫ አድርጎ እንግዲህ በጣም ነበር ያስዋበው ማለት ነው። ምንድነው ይሄ? መቼም ከኤዝራ ሌላ ክላስ የሚገባ የለም እሱ ሲሄድ ሄዶ ነው ብላ በደስታ ፍንድቅድቅ እያለች ስትል እሱም በራፉን ከፍቶ መጣ ማለት ነው። ከዚያም እንግዲህ እንዴት ነው ምንድነው ይሄ እያለ ስታይቀው ሂጂና ልብስሽን ቀይሪና ነይ ብሏት ከመጣች በኋላ አበባ ሰጥቷት ተንበርክኮ ቀለበት አድርጎላታል። ታገቢኛለሽ የሚል ጥያቄ አቅርቦላታል ማለት ነው። እሷም ደግሞ በደንብ ነው የማገባ እያለች እንግዲህ በጣም ደስ በሚል ሁኔታ ጊዜያቸውን አሳልፈዋል። ያን ጊዜ እንግዲህ አጸደ በሩን ከፍታ አሾልካ ተሰርቃ እያየች ነበር ማለት ነው። እንጀቷ ተቃጥሏል እንግዲህ ማለት ነው። ከዚያም በኋላ እንግዲህ አጸደ ወደ ኤዝራ ክላስ መጣ። እንግዲህ መርሲን በጣም ጭንቀት ውስጥና ያልሆነ ልማድ ውስጥ ገብታለች ማለት ነው። መጠጥም ጀምራለች። ብቸኛ ተስምቷታል መርሲ። ከዚያም በኋላ አንቺ ዝታቻለሽ ወንድምሽ እዛ እንግዲህ አለሙን ይቀጫል ከሚስቱ ጋር ነበር ያለቻት። ምን ማለት ነው እያለች ተናደደች። መርሲም እንግዲህ ሀብልን ታገቢኛለሽ እያለ ቃል ኪዳን እያረገላት ነው። ቀለበት ተንበርክኮ እንግዲህ ዛሬ ሁለተኛ እንግዲህ ሊያገባት ነው እያለች ስትነግራት በጣም ተናደደች። ስምኝማ እንግዲህ ይህ የያዝነው መንገድ ሴራው አልተሳካልንም፣ መንገድን ቀይር እያለቻት ነበር ማለት ነው። ከዚያም ግን እንዴት ይሄ ሁሉ አሁን ላይ በእዝራና በሚስቱ ሆነ ማለት ነው ገንዘቡ ቤተሰቦችሽ እያለች ነበር። ከዚያም ደግሞ ዛሬ አብረው ታደሩ፣ ታረግዛለች። ከዚያም ደግሞ የልጁና የሚስቱ ንብረት መሆን ነው ንብረቱ እያለች እንግዲህ በጣም እያስጨነቀቻት ነበር ማለት ነው። አይሆንም እያለች ሰው እንግዲህ እየተጨነቀ ነበር ማለት ነው። ከዚያም እንግዲህ አባቱን በማግስቱ ሲነጋ በጣም አብረው ሄዶ እጃቸውን ተያይዘው ሰላም እንድታደርግ ሲሉት በጣም ነበር የተደሰተው አባትዬ ማለት ነው። ከዚያም በኋላ እንግዲህ ምግብ ላቅርብ እናም አጸዴንም ልንገራቸው ብላ ስትል አይ ምንም ነገር
አያስፈልግም የኛ ብቻ እንመገብ አምጪና ብሏት ነበር እያላት ማለት ነው። እንግዲህ የኤዝራ አባት ሰላም ይሻላል እኮ እያለች የዋህ ሀብል ማለት ነው እንግዲህ እያለች ነበር። እንግዲህ ምግብ ልታቀርብ ፎቅ ላይ ወደ ላይ ስትወርድ ደረጃ ላይ ጠብቃ ሀብልን ይቅርታ በይልኝ ይቅር አድርግልኝ ስለተፈታሽ ደስ ብሎኛል ብላ ነበር እያስመሰለች ያለችው። እንግዲህ እንደምታስመስዬ ያስታውቅብሻል ደስም ባይልሽ ተፈትቻለሁ እያለች ብቻ ተነጋገሩ ማለት ነው። ይቅርታን ባትቀበላት እንደዛ ብላት አለፈች። ከዚያም በኋላ እንግዲህ ወይዘሮ መነን ደግሞ ኩኩሻን አቅርባላት ኩኩሻ እንግዲህ ደህናውን ሰርታለች። እናትሽ ነይ ስትላት እንግዲህ ራሷን ስታ ነበር ማለት ነው። እንዲሁም ደግሞ ከሰዓተች በኋላ ወደ ሽንት ቤት ገብታ በውሃ አይንና አይኗን አርሳ ያለቀሰች የምትመስል ከዚያም በኋላ እኔ እናቴ ዘነቡ ናት አላቅሽም ብላ እንግዲህ ሀብልናት ኩኩሻ እንግዲህ እንትን ብላታለች ማለት ነው። አሁን ኩኩሻ እና ዘነቡ እንግዲህ የተመካከሩ ነው ማለት ነው። ከዚያም በኋላ ኩኩሻ መቼ ነው ታዲያ ገንዘቡ ይመጣል እያለች ስትቸኩል ገና ነን በዋዛ አልሰጥሽም ልጅቱ እኔ አልሰጥሽም ብላ ብያታለሁ እንጂ አንተን አትንቀልቀይ ድራማ ሳመሰል እያለቻት ነበር ማለት ነው። ከዚያም እንግዲህ አባቷን ሁሉ እየጠየቀቻት ነበር እና አባቷ ሀብታም እንደሆነ እያሰበች ነበር ዘነቡ። ይሄም አባቷን ሀብታም ከሆነ በሁለት አልፎልሻል ዘነቡ እያለች ራሷን እንግዲህ እያጽናናኝ ነበር ማለት ነው። ደስ እያለ ነበር። ከዚያም እንግዲህ ያው ሀብልና እዝራ እንግዲህ በጣም ደስታ ሆነው ምግብ ቀረበ። አጸዴ እንግዲህ ክንሄድና አብረን እሷንም ሰላም ቢያትና ሁሉንም ይቅር በላቸው ተመሳሰልን እኛ ውስጡን እንሰራለን ነበር የተባባሉት። እንግዲህ መርሴም ሀዲያ ተስማማች። አጸዴም ሄዳ እንኳን ደስ አለሽ እንኳን በሰላም መጣሽ ተለቀሽ ብላ ሀብልን ማለች። አብራ ለመብላት አጸዴም ቁጭ አለች ማለት ነው። ሁሉም አኮረፉ። እዙም አልምን ደግሞ የዝራሃት ሄደች እና እሷም ተደከመች። አባቴ ይቅር በለኝ ልጅ ነኝ አባቴ ነህ እንግዲህ ታጠፋ ይቅር በለኝ ብላ ለመተራ ሞከረች። አይቻልም እኔ እናንተ ቆይ ብሎ እንግዲህ የዝራ አባት ወደግ ሲል አስቀረው ማለት ነው። ግን እኮ እናንተ ናችሁ አብረን እስር ቤት የጀመራችኋት ብሎ ግን ያለውን ነገር ለማጥፋፋት ሞከረ አጸዴ። ነገር ግን ደግሞ ያው አጸዴን እና ልጅቱ ሲመጡ ሁሉም ደስተኛ አይደሉም ማለት ሴራቸውን ስለሚያውቁ እዝራም ከሚስቱ ጋር ወደ ክላስ እንግባ አባቴ አንተም ተነሳ ብሎ ሁሉም ተነሱ ማለት ነው። ያን ጊዜ ግን ያሰቡት አልሆነላቸውም። አጸዴ ያሰበችው አልሆነላትም ማለት ነው። እንደውም መቼ ነው ከዚህ ቤት የምትወጪው ነገር የምታቆም ብሎ ሰደባት ወንድሟ ማለት ነው። እሷም ደግሞ ስርዓት ላይ ይጮች ነበር። በስተመጨረሻ ተናዳ ወቅ ስታደርግ በቅሯል። ዘነቡ መኪና እየሄደች እንግዲህ በትራክስ አቆመቻት። አንቺ እንግዲህ በእግርሽ እኔ ይኸው በመኪና እየተዝናናሁ ብላ ዘነቡ ደግሞ ብር ሰጠቻት። እስኪ እንጂ ታክሲ መሻ ብላ ማለት ነው። ታፋችባት ዘነቡ ላይ ማለት ነው። ያንቺን ተጠቃሚ አልፈልግም ብላ አጸዴ ደግሞ ዘነቡ ላይ ስተፋባት ዘነቡ ደግሞ ተመኪና ወጣ ጉድ ስትይዛት አጸዴ እንግዲህ ጥላታለች እየደበደበቻት ማለት ነው። አጸዴና እንግዲህ ዘነቡ ተገናኝተዋል በስተመጨረሻ